ምን አጥፍተሽ? አባዬ እኔ ምን ያላጠፋሁት ነገር አለ? ሀንዬ እናቴ ምን ሆንሽብኝ? አባዬ አሴርን የምር ሳልጎዳው አልቀርም። ምን አድርገሽ? ለአንተ መናገር የማልችለው በጣም ብዙ ነገር አድርጌዋለሁ አባ። ሀንዬ አንቺ ምንም ክፉ ነገር እንደማታደርጊ እርግጠኛ ነኝ። አድርጌዋለሁ አባ፣ በደንብ ነው ያደረኩት። አባዬ እኔ በጣም ክፉ ነኝ። ሀንዬ እንዴት ነው እንደሱ የምትይው? አሁን አንቺ ነሽ አሴር ላይ ጨክነሽ እንደሱ የምታደርጊው? አሁን ሀና አንቺማ የሆነ ነገር ነክቶሻል እንጂ እንኳን አሴር ላይ ቀርቶ ማንም ላይ ክፉ ነገር የማድረግ ጸባይ የለሽ። አሁን እኮ አንተ ያሳደግካት ሀና አይደለሁም። ሀንዬ እንደሱ አይባልም። እንደተለወጥኩኝና እራስ ወዳድ እንደሆንኩኝ እያወቅክ እንዲህ አትበለኝ አባ። የኔ ልጅ መቼም አትለወጥ። ግን ደግሞ በእናታችሁ ሆ በልጃሌ ሆ ሆ ሆ በልጃሌ ሆ ጨፍራ ሳይ የመስቀል ወፍና ያንቺ ልጅ አውና አይ በአመት አንዴ ብቻ ሳይ ተከተላላችሁ ሳይ ሆ አንተ ጎረምሳ አንቺ አሮጊት እንዴ! እኔ ደግሞ አሮጊት ነኝ እንዴ? እኔ ጎረምሳ ከሆንክ አንቺ ደግሞ አሮጊት መሆንሽ ግዴታ ነው። ወሬኛ አልቀረብህም። ይልቅ ለምን እስካሁን አልተኛም? አረ እንቅልፍ ያልመጣም። ባይመጣስ? እንዴ ባይመጣስ ማለት እንዴ መተኛት አለብህ እኮ። እንዴ መተኛት ግዴታ ነው እንዴ? እባክህ እየቀለድኩ ነው። ዛሬ ሀኒቾ ስለሌለች ነው መሰለኝ መኝታ ቤቱ ሁላ ሰፋብኝ። አይ ሀና ስለሌለች አይመስለኝም። እንዴ ታዲያ ለምንድን ነው? እንዴ ጂም ልጀምር ነው ብዬሻል ነበር። ቆይ ስታስቢው እንዴት ነው እዚህ ቦታ ላይ አንቺን ትችሽ የምሄደው? እሱን አላውቅም። ውይ ሀና ግን ሁሉንም ነገር አላውቀውም ብለሽ ትዘልቂዋለሽ እንዴ? ታዲያም አላውቀውን ነገር ምን ብዬ አውቃለሁ ልበል? እሺ አሁን ወዴት ነው የምንሄደው? እኔ እንጃ፣ ብቻ እግራችን ወደ መራን። እሺ በቃ እንሂድ። ሰላም ይቅርታ። እሺ ሜላት ያለችበት ነው እና በጧት ፖሊሱ መጥቶ እንግዲህ ይዤልሽ መጥቻለሁ ብሎ ስትጠብቅ እንግዳዋን እርግብ ሁና ታገኘች ማለት ነው። እና በጣም ነው የተናደደችው። ምን ልታረጊ መጣሽ ደግሞ ከዚህ ምን ትሰሪያለሽ ምናምን ብላ ጮኸች። እሷም ተረጋጊ ምናምን ብላ ይቅርታ ጠየቀቻትና አሁን እኔና አንቺ ብዙ መነጋገር የምናወራቸው ነገሮች አሉ ብላ አለቻተኝ። ወይዘሮ ሜላትም አይንሽን ማየት አልፈልግም ከዚህ ውጭልኝ አለች። ፖሊሷም እሷ ከዚህ እንድትወጣ አንቺም ሆነኛ ማዘዝ አንችልም፣ ህግ ነው የሚፈቅደው ብለው እንግዲህ ጥለዋቸው ሄደዋል ማለት ነው። ማረሚያ ቤት ያሉ ልጆች ደግሞ ለጊዜው አልነበሩም እና በጣም ተፋጠሩ። አንገቷን ማንቃት ነበረ፣ ግን መጨረሻ ላይ ተረጋግጣለች እና ወይዘሮ ሜላት ባዩሽን ራሱ ይቅር ብላት ነበር። በሷ ምክንያት ነው እስከዛሬ ጥቁር ልብስ የለበሰችው። ግን አሁን ላይ ደግሞ በደቂቃ እንዴት ተቀያየር እርግብን ስታያተኝ እንደዚህ። ምክንያቱም እርግብ ምንም ጥፋት እንደሌለባት እዚህ ሰዓት ውስጥ የከተተቻት አክስትየዋ እንደሆነች ስትናገር ነበረ። ነገር ግን አሁን ላይ በጣም ተናዳባታለች ስታያተኝ እና ፖሊሶቹ ደግሞ በጣም የሚያናድዱት ነገር እንዴት ሁለት ጠላትና ጠላት አንድ ክፍል አስራው እንትን መሄዳቸው በጣም ነው። እና የፖሊሶች ካራክተር ተመልካች ራሱ በጣም ቅሬታ እያቀረበ ነው። ፖሊስ ሆነው የሚሰሩት ማለት እንደዚህ ነው እንዲህ ህግ ምናምን ብሎ ብዙ ተመልካች ቅሬታ እያቀረበ ነው። እና አንድ ተጠርጣሪ እርስ በርሳቸው እንግዲህ ከዚህ በፊት በጠላትነት የሚተያዩ ሰዎች አስወጡልኝ፣ አይኗን ማየት አልፈልግም እያለ እንዲያው አንቀሽ ግዳያት ነው እንዴ ጥላው ጭራሽ የተጣሉ ጥላዋቸው ሄዱ ማለት ነው። እና በእውነታው ዓለም እንኳን ቢሆን እንደዚህ አይደረግም። ድራማ ቢሆን እንኳን አንዳንዴ የገዱ ዓለም ነጸብራቅ ነው ለማስተማር ነው። እና ደራሲው እዚህ ጋር በጣም ትልቅ ስህተት ነው የሰራው። ሁለት ጠላት አንድ ክፍል አይታሰርም። ምክንያቱም እርስ በርሳቸው በዛ ችግር ውስጥ ይከታሉ። ተስፋ የቆረጠ ሰው ደግሞ ምን እንደሚያደርግ አያውቅም። በሌላ በኩል አባባ ኖላዊ አምሽተው መጥተዋለኝ። አንዲት ቁጭ ብላ እየጠበቀቻቸው ነበር እና እሳቸውም ወደ ቤት ለምን ተመልሰሽ አትሄጂም? ወንድሞችሽ ይከፋቸዋል፣ እናታቸው እስር ቤት ስላለች ስለዚህ ከነሱ ጋር ሄጂ እያልባት ነበር። እሷ ግን እነሱ በጣም ብዙ ናቸው፣ ብዙ ሰው ስላለ አንተ ግን ብቻህን እነሱ ያስፈልጋል ብላ በዚህ ጉዳይ ሄጂ እያልክ ቤተሰብ አታስገድደኝ ብላ አፋቸውን ዝም አስባለቻቸው ማለት ነው። እናም እስካሁን የት አምሽተህ ነው አባዬ ስትለው እነ ያሲርን ፍለጋ ወጥቼ ነው ቀኑ ሙሉ ስፈልጋቸው ብውል ላገኛቸው ስላልቻልኩ እስኪ ደግሞ በማታ
ሲጠጡ ሰክረው ካገኘኋቸው ብዬ ነው ስፈልጋቸው የነበርና የት እንደሄዱ ምንም ላውቅ አልቻልኩም እያለ ነበር። ሀኒቾም እንግዲህ እኔ ነኝ ጥፋተኛዋ፣ ሲወዱኝ በወዳቸው ሲቀርቡኝ ብቀርባቸው ኑሮ ዛሬ የሄዱበትን እንኳን ይነግሩኝ ነበር ቢያንስ እና እዚህ ሁሉ ተጠያቂ እኔ ነኝ እያለች የተነፋረቀች ነበር። መቼም እሷ የሆነ ሰበብ ነው የምትፈልገው ለማልቀስ እና በእያንዳንዱ ነገር አልቅሳ ትዘልቀዋለች። ሀና ግን አባባ ኖላዊም እንግዲህ ጀመረች ደግሞ ምንድነው የምታለቅሽው? ሁሉን ነገር አንቺ ገና ወጣት ልጅ ነሽ፣ ሁሉም ነገር ራስሽን እየከተሽ ራስሽን ተጠያቂ አታድርጊ ያለች እና እሷ ግን ያው የአሲርን ፍቅር ጥያቄ ስላልተቀበለች በዛ ምክንያት እንደጠፋ ነው የገባት። እነዛም ነው እውነታው። ግን ካልፈለገች ደግሞ ያስገድዳት ነገር የለም። ሰላሚናም ደብሯታል። እንግዲህ ሳሎን ነው ከወንድሟ ጋር የተኘችው ማለት ነው። ምክንያቱም መኝታ ክፍል የምተኘው ከሀኒቾ ጋር ነበር። ሀኒቾ ስላሌለች ከአንተ ጋር አብረን እንተኛ ብላ ከወንድሟ ጋር ተኛች ማለት ነው። እናም ወይዘሮ ሜላት እና እርግብም እየተፋጠጡ ነበር። ከዛ ልጆቹ መጡ እና አዲስ ሰው መጥቶልናል እንዴ ምናምን ብለው ሲያፋጠጧት ወይ ዝፈኝልን አለበለዛ የምንድን ነው የሚባለው እስር ቤት ሁሌም ሲሄድ የሚጠይቁትን ጠየቋት። ነገር ግን እኔ ዘፍናለሁ ብር የለኝም አለቻቸው እና አዘፈኗት ማለት ነው። እና መጨረሻ ላይም አዘፈኗት። ጎጃምኛ ልዘፍንላቸው ብላ ዘፈነችላቸው። በዚህ ምክንያት እንግዲህ ወደ እነሱ ተቀላቅላለች። ነገር ግን በሌሊት ከተኛችበት ቁጭ ብላ ያለች ሜላት ስታያት ደሟ ፈላ መሰል ሂዳ አነቀቻት። ደግነቱ ካጠገቧ የነቃችው ልጅ ነቅታ አተረፈቻት ማለት ነው። ደግሞ ይችን ምኒቷን ወደ ምትራገጥ አመጡብን ምናምን ከዚህ በፊት ትተዋወቃላችሁ እንዴ ብላ ጠይቀቻቸው። ግን አንተዋወቅም አሏተኝ ማለት ነው። ዋሿተኝ። ግን በቃ ተኝ እርግብ ስትል ስሟን እንዴት አወቅሽ ብላ ስታፋጥጣት እርግብ ቅድም ፖሊሶቹ ነግረዋት ነው ብላ መለሰችላት ማለት ነው። እና የሜላትና የእርግብ ፍጥጫ በእስር ቤት እንደቀጠለ ነው። አባባ ኖላዊና ሀኒቾም ወደ ቤተ ክርስቲያን ሄደው ነበረ ጸሎት ለማድረግ። እናም ሲመለሱ አሁንም ራሷን ጥፋተኛ እያደረገች ነበር ሀኒቾ በእነ አሲር መጥፋት እና አባባ ኖላዊም በተቻላቸው መጠን እየመከሯት ነው ራሷን ተጠያቂ ማድረግ እንዳሌለባት እያንዳንዱ ነገር ላይ። በሌላ በኩል ደግሞ የእርግብ ጓደኛ እርግብ ልትጠይቃት እስር ቤት ድረስ ሄደች ማለት ነው። ምክንያቱም ባለፈው ፖሊስ ጣቢያ ሆና የደወለችላት ልጅ ናት ፋኖሴ ማለት ነው። የተዋወቁበትም አጋጣሚ ፖሊሶች ሊይዟት ሲያሯሩጣት ነው። ፖሊሶች ሲያሯሩጣት እንዳጋጣሚ እሷ ቤት ዳ ተደብቃ ነው ማለት ነው። በዛ አጋጣሚ ነው የተዋወቁት። እናም እንደ ጓደኛም ሆናላት ነበር። ነገር ግን ባለፈው ሜሮን ጋር ስትመጣ ሳትነግራት እንዲወጣ ነበር የጠፋችውና ደውላላት እስር ቤት ድረስ መጣ ጠየቀቻት እና እሷ በጣም ከፍቷታል። ምክንያቱም እኔ ሰው የለኝም፣ እንደዚህ የሚቀርበው ሰው የለኝም፣ አንቺን ሰው አገኘው ብዬ እንዴት እንደገና አንቺን ደግሞ አጣሻለሁ፣ በቃ እኔ ሰው ይጣልሽ ተብዬ ተረግሜ ነው ወይ እያለች ራሷን እየጠየቀች ነበር። በዚህ ማዝና ቁጭ ብላ እያለ አባባ ኖላዊ ወይዘሮ ሜላትን ለመጠየቅ ወደ እስር ቤት ሄዱ እና ወይዘሮ ሜላትን ሰላም አሏት እና በቃ ስለ ሀኒቾም እያወሩ ነበር እና እንዴ እየተከፋች እንደሆነ በጣም እንደምታዝን ነገራት። እሷ ግን እኔ ደስተኛ እንደሆነች ነበር ማቀው፣ እየተከፋች እንደሆነ አላወኩም ነበር ብለው በዛ ወይዘሮ ሜላትን ከእስር ቤት ጠይቀው ሲመጡ ፋኖስ የእርግብ ጓደኛ ቁጭ ብላ በሰፈር ላይ ስታለቅስ አያት ማለት ነው። እናም ቁጭ ብለው አጽናኗት በሚገባ እሷን ቁጭ ብለው አጽናኗት። እሷን ፈጣሪ በቃ ሰው አይውጣልሽ ብሎ ረግሞኝ ነው ምናምን እያለች ፈጣሪን እያማረረች ነበር። አባባ ኖላዊ የአባትነት ምክራቸውን ሰጧት ማለት ነው። ሀኒቾም ከቤተ ክርስቲያን ቆይታ ወደ ቤት ሄደች ማለት ነው። እናም ቁርስ ሊያቀርብ እያለ ነበር ምናሴ የደረሰችው። ቁርስ አብሮ በሉ። እንደውም ለሀኒቾ ለሰላሚና ሲያጎርሳት እዚህ ጋር ሌላ ምህት አለችህ እኮ ለእኔም አጉርሰኝ እያለችው ነበርና አብረው ቁርስ በሉ ማለት ነው። እና እነሱ በጣም ደስ ብሏቸዋል። የእናታቸው እስር ቤት ሆና ረስተዋታል ጭራሽ። ወይዘሮ ሜላትም እነዚህ ቀርፋፋ ፖሊሶች መቼም እውነቱን አያወጡላት። ሰው እንዴት የሆነ ምርመራ አድርጎ እንዴት እስካሁን ነፃ ያወጧትም? ምን አይነት
አዝግ የሆነ ድራማ ነው። ግን ቢያንስ ነፃ መውጣት አለባት እሷ። ፖሊሶች ደግሞ ይህን ሁሉ ጊዜ የሆነ ፍንጭ ማግኘት አለባቸው። ዝም ብለው ብቻ ያናድዳሉ። የእውነት ወይዘሮ ሜላት ከእስር ቤት ትወጣ እውነታው እንትን ብሎላት እስከ ዛሬ ደግሞ በዛች በጓደኛዋ ምክንያት ይሄን ታሰረችው። ግን በእሷ ምክንያት ታስራ ይኸው ጥቁር ለብሳ ስንት ቀን ሙሉ ከእስር ቤት ጥቁር ለብሳ ነው ያለች። ሀኒቾም ካልፈለኩ ብላ ከሰላሚና ጋር እንግዲህ ጆሮ ፍለጋ ወጥታ ነበር። ግን ቢፈልጉም ሊያገኟቸው አልቻሉም። እዛም ወደ ቤት ሄደች ማለት ነው። አባባ ኖላዊም ጋር ተገናኙና ስለ ልጅቷ እያወራት ነበረ። በጣም ተከፍታ እያለቀሰች የሆነች ልጅ አገኘው ምናምን ብሎና ያየውን ሰው ሁሉ አጽናንተ ትዘልቀዋለህ ወይ ምናምን አለችው። እና ሀኒቾ ያው ትንሽ ነገር ካገኘች መከፋት ነው ስራዋ። በዚህ ምክንያት ቤትም ሄዳ ተከፍታ ነበር። እንደው ምናሴ ምኖች ነው እያላት በቃ በእኔ ምክንያት ጠፉ እያለች ነበር። እና ይሄን ከዚህ በፊት ተነጋግረንበታል። አንቺ ራስሽን ተጠያቂ ታድርጊ እነሱ ወደውና ፈቅደው እስከጠፉ ድረስ ብሎ ምናሴ የወንድምነቱን ምክር ሊሰጣት እየሞከረ ነው። እና መስኪን ጆሮ በቀጣይ ክፍል ተመልሰው ከሀኒቾን ከጸጸት ይገላግሏታል ወይስ በዛው ጨክነው ጠፍተው ይቀራሉ የሚለውን አብረን የምናየው ይሆናል። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በትዕግስት እስከ መጨረሻው ስለምትከታተሉን ያው እንኳን አይደለም እኛ እንደዚህ የምንፈተፍተው እነሱ የሚለቁት ድራማ እንኳን ምንም አይነት የሚጠቅማችሁ ነገር እንደሌለ እናውቃለን። ግን ደግሞ ስራ እስከሆነ ድረስ ሁላችንም እንሰራለን እና ለሁሉም ነገር እናመሰግናለን። ሰናይ ጊዜ ተመኘንላችሁ።